السلام عليكم ورحمة الله وبركاته. الحمد لله القائل: وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة. والصلاة والسلام على نبينا محمد القائل: من سمع الناس بعمله سمع الله به مسامع خلقه وصغره وحقره، وعلى آله وأصحابه الأبرار الأخيار ومن تبعهم بإحسان إلى يوم النشور. أما بعد، يلة جمعة بالقعدة أمست عند شيرات متو 38 كفل أسرع أمست القرآن لما اتكمنا السنم لما حفظ يميردو نقروش يميلو تمهرتاتن ባለፈው ሳምንት ኢኽላስ ማለት ምን ማለት እንደሆነና የኢኽላስን አንገብጋቢነት የሚያሳዩ የተወሰኑ የቁርአንና የሐዲስ ጥቅሶችን አይተናል። የዛሬ ትምህርታችንም በዚሁ ነጥብ ዙሪያ ይሆናል። የኢኽላስን አንገብጋቢነትና የሪያን አደገኝነት የሚያሳዩ ሐዲሶችን ጠንቅቀው ያወቁ ደጋግ ቀደምቶች የኢኽላስ ጉዳይ በጣም ያስጨንቃቸው ነበር። ከሪያ ለመዳን በማለትም በዘመኑ ያሉ ሰዎች ወንጀላቸውን ከሚደብቁት በላይ ደጋግ ቀደምቶች ኸይር ስራቸውን ይደብቁ ነበር። አዩብ አስኽቲያኒ ረሂመሁላህ ተዓላ ሰዎችን የመከሩ ሳለ ሐዲስ የተናገሩ ሳለ አንዳንድ የአኺራን አስታውሰው እንባ ሲተናነቃቸው ንግግራቸውን በማቆም ወደ አንድ ጎን በመዞር ያፍንጫቸውን ቆሻሻ እንደሚያስወግዱ የሆኑ ጉንፋን እንደያዘው ሰው የሆኑ አላህን ፈርቶ አኺራን አስታውሰው ማልቀሳቸውን ለመደበቅ ይሞክሩ ነበር። ዛሬ ባለንበት ዘመን የሰሩትን ስራ ሁሉ ጋዜጣ ላይ የሚበትኑበት፣ ፌስቡክ ላይ የሚለጥፉበት፣ ሰዎችን ባገኙ ቁጥር የሰሩትን የሚዘረዝሩበት ሁኔታ አለ። ሰደቃ እየሰጡ ዱዓ እያደረጉ ፎቶ ይነሳሉ። ሶላት የሰገዱ ፎቶ ይነሳሉ። ጠዋፍ ያደረጉ ፎቶ ይነሳሉ። የተለያዩ ኸይር ስራዎችን የሰሩ ፎቶ ተነስተው የዓለም ህዝብ እንዲያየው ፌስቡክ ላይ ይለቃል። የተለያዩ ሚዲያዎች ላይ ያሰራጫሉ። በይነማ ደጋግ ቀደምቶች ሊላህ ብለው ሁሉ ከማድረጋቸው ጋር ይደብቁት ነበር። ዛሬ ሊላህም ቀንሷል። ሊላህ ብለው ያደረጉትንም ለህዝብ ማሰራጨትና ስራን ለሰዎች ማሳየት ጥቂት የማይባሉ ሰዎች የተጠቁበት ችግር ሆነ። ኢብኑ አቢ ዓዲ ረሂመሁላህ ተዓላ ምን ይላሉ? ከደጋግ ቀደምቶች መሃል አንዱ ቤተሰቦቹ ሳያቅ ለ40 ዓመት ጾሟል። ጠዋት ከቤት ሲወጣ ቁርሱን ይዞ ወደ ስራ ቦታ ይሄዳል። መንገድ ላይ ሲያልፍ ለምስኪኖች ይሰጣል። ቤተሰቦቹ ስራ ቦታ ቁርሱን የሚበላ ይመስላቸዋል። ምሽት ላይ ተመልሶ ከነሱ ጋር ገብቶ ያፈጥራል። ምሳውን ራቱን የሚበላ ይመስላቸዋል። እንዳለንበት ዘመን በቀን 3 እና 4 የተለያየ ነገር አይበሉም ነበር ደጋግ ቀደምቶች። ሆኖም ለ40 ዓመት ሙሉ የጾመ ባለቤቱ አታውቅም፣ ልጁ አያውቁም። የጾም ኢባዳውን ለመደበቅ ጠዋት ቁርሱን ይዞ ወጥቶ መንገድ ላይ ለምስኪን ሰጥቶት ያልፋል። ባለንበት ጊዜ አስሰውሙ ሊ የተባለለትን የጾም ኢባዳን ሁሉ ሳይቀር ሰዎች ሚዲያ ላይ ሲያሰራጩ እናያለን። ዛሬ ሐሙስ ነው ጾም ያለው ዱዓ አረግልሃለሁ፣ ነገ ሐሙስ ነው እንጾም እያሉ ምናልባትም የማያደርጉትን ሁሉ የሚያወሩ ሰዎች አሉ። በዚህ መልኩ አላህን ረስተን ዚክራችን ሁሉ ለሰዎች ሆኗል። ማድረግ ያለብንን ነገር ሰዎች ምን ይሉኛል ብለን እንተዋለን። ማድረግ የሌለብንን ነገር ሰዎች ምን ይሉኛል ብለን እናደርጋለን። ማድረግ የማንፈልገውን ነገር ከዙሪያችን ያሉ ሰዎች ስላደረጉት ብቻ ብለን እናደርጋለን። ከግራና ቀኙ ያሉ ሰዎች ሲያለቅሱ ስላየ ተራዊህ ቁኑት ላይ ዱዓ ላይ ሱም ያለቅሳል። አብሮት ያሉ ጓደኞች ስለቀሩ ብቻ ቁርአን ይቀራል። ሌላ ጊዜ ዞር ብሎ አይሆን። በዑምሩ አንድ ያገኘውን የሐጅ አጋጣሚ በወንጀል የተሞላ አድርጎት አረፋም ላይ ፎቶ አንስቶ መልቀቅ ነው። ሙዝደሊፋም ላይ ፎቶ አንስቶ መልቀቅ ነው። ጠዋፍ ያደረጉም ፎቶ አንስቶ መልቀቅ። ሰዎች ጠዋፍ ያደረጉ የተሻሙ ባለበት ወቅት ሁሉ በየጥጉ የሄዱ የተለጠፉ መንገድ እየዘጉ
ራሳቸውን ፎቶ የሚያነሱ አልፎ ሁሉ የተከበሩ የአላህ ባሮችን አዳይ የሚያደርጉ ሴቶችን ፎቶ የሚያነሷል። ሪፖርቱ ለማን ነው የሚቀርበው? ለአላህ ከሆነ ዓሊሙን ቢማ ፊ ሱዱር ነው፣ ለጢፍ ኸቢር ነው። ለሰዎች ከሆነ መካን ያለው ብለው እንዲያደንቁህ ከሆነ ያረከው ዋጋህን የቂያም ቀን ከነሱ ሰጥ ትባላል። እነሱ ሊሰጡህ ቀርቶ አባት ከልጁ የሚሸሽበት ቀን። ሙሐመድ ብን ዋሲዕ ረሒመሁላህ ተዓላ ምን ይላሉ? لقد أدركت رجالا كان الرجل رأسه مع رأس امرأته على وسادة واحدة وقد بل ما تحت خده من دموعه لا تشعر به امرأتها كاهن قدم እኔ ወንዶችን ጀግኖችን አይቻለሁ አግኝቻለሁ ከባለቤቶቻቸው ጋር የተኙ ሁሉ አኺራን አስታውሰው ጌታቸውን ፈርተው አልቅሰው በእንባ ተራሳቸው የበሰበሰ አብራው የተኛቸው ባለቤቱ የማታቀበት ሁኔታ ላይ የሚያሳልፉ የነበሩ የአላህ ወልዮችን አይቻለሁ። ولقد أدركت رجالا يقوم أحدهم في الصف فتسيل دموعه على خده ولا يشعر به الذي إلى جنبها እንደዚሁ ሰፍ ላይ ቆመው አኺራን አስታውሰው ጌታቸውን ፈርተው ያለቀሱ ፊታቸው ላይ እንባቸው የፈሰሰ ካጠገቡ ያለው ሰው ይሄ ሁኔታውን የማያውቅ የነበረ ሰዎችን አይቻለሁ። ዛሬ ቁርአን ሲቀራ የአላህ ከላም ሲነበብ ዝም ብለው ቆዩና ኢማሙ የተጨናነቀ ዱዓ ሲያደርግና ከልክ በላይ ድንበር ያለፈ ሲጮህ እነሱም አብረው መጮህ የሚጀምሩ ብዙዎች ናቸው። ምንድነው ያለው? ስለምንድነው የተናገረው? የማያውቁ ሁሉ ቁርአን ያላስለቀሰው ቁርአን ያልገሰጸው የሰው ንግግር እንዴት ሊገሰጸው ይችላል? هكذا ሱፊያን ረሂመሁላህ ተዓላ ምን ይላሉ? አንድ ሰው መልካምን ስራ በምስጢር ሊሰራ ይችላል። ሸይጣን የጎተጎተው አሸንፎት ድብቅ የነበረውን ስራ ይፋ ያደርገዋል። ቀስ ብሎም በሰራው ስራ ሰዎች እንዲያመሰግኑት ይገፋፋዋል። አላህ ዘንድ የምስጢር ዒባዳ ተብሎ በክብር ተመዝግቦለት የነበረው ከዛ ተሰርዞ ለይውልኝና ለስሙልኝ እንደተሰራ ስራ ተደርጎ ይጻፋል፣ ይመዘገባል። እን መስራቱ ብቻ አይደለም ማለት ነው ሊያሳስበን የሚገባው፣ አሰራሩ ሊያስጨንቀን ይገባል። ስንሰራው ለአላህ ብለን ልንሰራው ይገባል። መልካም ስራችንን ልንደብቅ ይገባል። መደበቅ የሚቻለው አይነት ሲሆን ፈርድ ያልሆኑ በግልጽ መስራቱ ግዴታ ያልሆኑ ዒባዳዎች ሲሆኑ መደበቅ ይኖርብናል። ተደብቆ ሁሉ ከጊዜ በኋላ ሸይጣን መጥቶ فلا يزال به الشيطان حتى يغلبه فيكتب في العلانية በድብቅ በምስጢር ለአላህ ብሎ የሰራውን ሸይጣን አሸንፎት በግልጽ እንደተሰራ ተደርጎ ይመዘገባል። ከዛ በኋላም ሸይጣን لا يزال به حتى يحب أن لو حمد عليه እንደው በዚህ ስራዬ ሰዎች ቢያደንቁኝ ቢያመሰግኑኝ እንዲል ያደርገዋል። ውስጡ ላይ እንዲህ አይነት በሽታና ንያ ይፈጠራል። ስለዚህ ያደረገውን ነገር ለሰዎች መዘርዘር ይጀምራል። ፎቶውን ማሰራጨት ይጀምራል። ንያው ሰዎች እንዲያመሰግኑት እንዲያደንቁት ብሎ ከሆነ فينسخ من علانية فيثبت في الرياء በይፋ የተሰራ ከሚለው ሁሉ ፋይል ወጥቶ ለይውልኝ ተብሎ የተሰራ ስራዎች የሚሰፍሩበት ፋይል ላይ ይቀመጣል። የቂያም ቀን ሂዳጅረን እነሱ ይስጡ ይባላል። ሐሰኑል በስሪም ረሂመሁላህ ተዓላ በበኩላቸው ምን ይላሉ? ካሁን ቀደም ቁርአንን 30ውን ጁዝ የሚያሐፍዙ ሰዎች ነበሩ። ወማ የሽዑሩ ቢሂ الناس መሐፈዙን ሰዎች አያውቁም። وإن كان الرجل لقد فقه الفقه الكثير وما يشعر به الناس ብዙ የዲን እውቀቶችንም ይቀስማል፣ ሰዎች አያውቁም ነበር። ረጅም ሶላት ይሰግዳል ቤቱ ላይ ሆኖ ሰዎች አያውቁበትም። እንደዚሁ ደግሞ በየትኛው መልኩ በምስጢር መስራት የሚቻለን ዒባዳ በይፋ የማይሰሩ ሰዎችን አግኝቻለሁ አይቻለሁ። እዘን ደጋግ የአላህ ባሮች መልካም ስራቸውን አላህን የማይፈሩ ሰዎች ወንጀላቸውን ከሚደብቁት በላይ ይደብቃሉ። ስራን ይፋ ማድረግ ለሪያ ያጋልጠዋል፣ በራስ እንዲደነቁ ያደርጋል። ሰዎች ውዳሴና ምስጋና ላይ ድንበር እንዲያልፉ ያደርጋል። ሰዎችንም ማሳሳት ነው፣ ራስንም ለአደጋ ማጋለጥ ነው። መደበቁ በሸሪዓ ይቻላል፣ በይፋ መደረግ አለበት ተብሎ ለምሳሌ ሶላት አልጀማዓ መሰል የሆኑ ነገሮች እስካልሆኑ ድረስ
ደብቆ ማድረጉ በላጭ ነው። ተደብቄ እንጂ አላደርግም ተብሎ ደግሞ ኸይር ስራ አይተውም። ንያን አስተካክሎ በይፋ የሚደረገውን በይፋ እናደርጋለን። ነገር ግን ይሄን ስራ የምናደርገው ለማን ብለን ነው ለምን ብለን ነው? ንያችን መስተካከል አለበት። እንደ ንያ የሚያስቸግርና የሚያደክም ነገር የለም። አላህ ንያችንን ያስተካክለልን። አቡ ሁረይራ ረዲየላሁ ዐንሁ ወአርዳሁ ባስተላለፉት ሐዲስ ኢማም አቡ ዳውድና ኢብኑ ማጃህ ሌሎችም እንደዘገቡት ነብዩ አለይሂ ሰላቱ ወሰላም እውቀትን ለአላህ ተብሎ ሊማሩት የሚገባን እውቀት አዱንያዊ ጥቅም ሊያገኝበት ብሎ የተማረ ሰው የጀነትን ሽታ አያገኝም ብለዋል ነብዩ አለይሂ ሰላቱ ወሰላም። በሌላኛው ኢማሙ ነሳኢና ሌሎችም ባስተላለፉት ከአቡ ኡማማ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ኢነላሃ ላ የቅበሉ ሚነል ዐመሊ ኢላ ማ ካነ ኻሊሳ ወብቱጊየ ቢሂ ወጅሁሁ ብላ አላህ ከሥራዎች ጥርት ያለውና የአላህን ፊት ብቻ ተፈልጎ የተሰራውን እንጂ አይቀበልም ብላ። እንደዚሁ አቡ ሰዒድ አልኹድሪ ባስተላለፉት ሐዲስ ለኡመቴ ከምንም በላይ ከመሲህ ደጃል በላይ ሁሉ የምፈራውን ነገር ልንገራችሁ እንዲህ አሉ። ምንድነው ያ ረሱላህ ሲሏቸው ድብቁን ሽርካ። ድብቁ ሽርክ ማለትም አንድ ሰው ሶላት የሰገደ ሳለ ሰዎች ሲያዩት ጊዜ ሶላቱን ማሳመሩና ማርዘሙ ነው። ወከዛልክ ሽርክም ከጉንዳን ድምፅ የበለጠ ድብቅ እንደሆነ ተናግረዋል አለይሂ ሰላቱ ወሰላም። ስለሆነም ከሽርክ ያወቀን ባንተ ከማሻረክ አንተ ጠብቀን፣ ሳናቅል አሻረክ ነው ደግሞ ማረን ብለን ዱዓ እንድናደርግም አመላክተውናል አለይሂ ሰላቱ ወሰላም። ወሀከዛ ከዕብ ብኑ ማሊክ ከነቢዩ ባስተላለፉት ሐዲስ እውቀትን ከዑለሞች ጋር ለመወዳደር ለመፎካከር ብሎ የተማረ አላዋቂዎችን ሊከራከርበትና ራሱን ከፍ ከፍ ሊያደርግበት ብሎ የተማረ ወይም ደግሞ የሰዎችን ፊት ወደሱ ሊያዞር አድናቂ ሊያበዛ አጃቢ ሊያበዛ ብሎ እውቀት የቀሰመ እውቀትን የፈለገና የተማረ ሰው አድኸለሁ ላሁ ናር አላህ እሳት ያስገባው አለ። ሐዲሱን ኢማሙ አትርሚዚ ዘግበውት አልባኒ ሷሂህ ብለውታል። አልአምሩ ኸጢሩን ጅዳ ጉዳዩ እጅግ በጣም አስደንጋጭ ነው። ሊያሳስበን የሚገባ ጉዳይ ነው። ዒልምን ተምሮ ሁሉ አላህ እሳት ያስገባዋል። ቁርአንን ቀርቶ ሐፍዞ አላህ እሳት ያስገባዋል። ጂሃድ አድርጎ ሰደቃ ሰጥቶ አላህ እሳት ያስገባዋል። ሰበቡ ምንድነው? ንያ መበላሸት። ለምንድነው ቁርአን የምንሐፍዘው? ሐافظ ነው እንዲባል ነው? ሰዎች እንዲያከብሩት አንቱ እንዲሉት ነው? መሐፈዙ ዋጋ የለው፣ መቅራቱ ዋጋ የለው፣ ማስተማሩም ዋጋ የለው ውስጥ ንጹህ እስካልሆነና ሊላህ የሚለው ነገር እስካልተረጋገጠ ድረስ። አቡ ሰዒድ አልአንሳሪ ባስተላለፉት ሌላ ሐዲስ ደግሞ ነቢያችን አለይሂ ሰላቱ ወሰላም ምን አሉ? ኢዛ ጀመዐ አላሁ አልአወሊነ ወልአኺሪነ ሊየውም አልቂያማ ናዳ ሙናድን መን ካነ አሽረከ ፊ ዐመሊሂ ሊላሂ አሐደን ፈልየጥሉብ ተዋበሁ ሚን ዒንዲህ ፈኢነ አላህ አግነ አሽሹረካኢ ዐን ሽርክ ይባላል። የቅያም ቀን አላህ የመጀመሪያውንም የመጨረሻውንም የሰው ልጅ አንድ ሜዳ ላይ በሚሰበስብበት ዕለት አንድ ተጣሪ ይጣራል። አዱንያ ላይ ለአላህ ብሎ ባደረገው መልካም ስራ ሌሎችን ያሻረከ ለዩልኝና ለይስሙልኝ ብሎ ስራን የሰራ ሰው ፈሊየጥሉብ ተዋበሁ ሚን ዒንዲህ አዱንያ ላይ እሱ እንዲያየልኝ እንዲያደንቀኝ ብሎ ስራ ከሰራለት ሰው አጅሩን ይፈልግ። ፈኢነ አላህ እንደሆነ አግነ አሽሹረካኢ ዐን ሽርክ ለጋራ ከሚሰራ ነገር ተብቃቅተው ለሱ ተብሎ የተሰራን ዒባዳ ሰዎች ሌላን ነገር ካቀላቀሉበት እዛ ላይ ድርሻውን ከመቀበል የተብቃቃ ጌታ ነው። ከማንም ጋር መካፈል አይፈልግም። አላህ ኸይርን ስራ ለሱ ብቻ የተደረገ እንደሆነ ነው የሚቀበለው ብላ በየጊዜው ራሳችንን ልንፈትሽ ከመስራታችን በፊትም የሰራን ሳለም ከሰራን በኋላም የኢኽላስ ጉዳይ ሊያሳስበን ይገባል። ያለ ኢኽላስ የሚሰራ ስራ ዋጋ የለው። አሻዋ በበዛበት ሀገር ላይ አሻዋ ላይ የተራመዱ አሻዋን ተሸክሞ እንደመጓዝ ነው ብሏል ኢብኑል ቀይም ረሂመሁላህ ተዓላ። አሻዋ የሌለበት ሀገር ላይ አፈርን አሻዋን ተሸክሞ ቢጓዝ አንድ ሰው ሊሸጠው ሊጠቀምበት ይችላል። ነገር ግን በአሻዋ የተሞላ ሀገር ላይ አሻዋን ረግጦ የተራመደ አሻዋ ተሸክሞ መዞር ራስን ከማድከም ውጪ ምንም ፋይዳ የለው። ወሀከዛ ኢኽላስ የሌለውን ስራ መስራት ምንም ይሁን ምን ስራው አላህ ዘንድ ዋጋ የለው። ዋጋ የለውም ብቻ ሳይሆን ለአደጋ ያጋልጣል፣ አላህ ዘንድ ያስቀጣል። ነስአሉላህ አን የርዙቀን